እናትህን ላገናኝ ነው። አንድ የማይሆን ነገር ብታወራ አናቷን ብዬ ነው የምደፋልህ። እሺ ምንም የማይሆን ነገር አላወራም። አንቺም ስላለሽበት አድራሻ ወይም የማይሆን ነገር አንድ ነገር ብትናገሪ ልጅሽን በራስሽ እጅ እንዳጣሽ ቁጠሪው። ሄሎ ሄሎማ ልጄ ማየማዬ ደህና ነህ ግን? በህይወት አለ? አሁን እናቴ አንቺ ደህና ነሽ አይደል? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ታሪኩ ረጅም ነው። ስንገናኝ በደንብ እናወራዋለን። ግን ቆይ ጠፍተሽ ነው? ያልፈለግኩሽ እኮ ቦታ የለም። ትሰማኛለህ? እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ቶሎ አድርግ። እማዬ እማ ቆይ ምን አድርግ ነው የምትሉት? ምን ማድረግ ነው ያለበት? ልጄን ልጅሽን ማግኘት ከፈለሽ አርፈሽ ተቀመጥ። በስተመጨረሻም ዳግም እናቱን አግኝቷል። ነገር ግን አንድ ነገር ቃል አስገብቶታል። እናትን ካገኘውልህ አንተ ደግሞ በተቃራኒ የምታደርግልኝ ነገር አለ። ከበኃይሉ ኪስ የምታመጣው ፍለሽ አለ። ያንን ነገር ደግሞ ካሳካኸው እሱን እጄ ካስገባክ እኔ ደግሞ በተቃራኒው እናትህን ፈልጌ አገኝልሃለሁ በማለት ቃል ገብቶለት ነበረ፣ የበኃይሉ ቅጥረኛው ማለት ነው። ታዲያ በኃይሉ ወይም ደግሞ የሰላም ወንድም አሁን ላይ የብሌንን አሳዳጊ እናት መግደል አለብህ ብሎ አዞ ስለነበረ አሁን ላይ በውሸት አሳክቻለሁ፣ ገድያታለሁኝ። ስለዚህ ለእኔ የሚገባውን ነገር ቃል የገባልኝ ነገር ታደርግልኛለህ ብሎታል ማለት ነው። ምክንያቱም በብር ነው፣ ብር እሰጥካለሁ፣ አንተ ደግሞ የእሷን ሕይወት ማጥፋት አለብክ ብሎት ስለነበረ እሱም ደግሞ በተቃራኒ የሰላምን ወንድም መበቀል ይፈልጋል ማለት ነው። እሺ አቶ በኃይሉ በአንተ ቤት እኔ የብሌን እናት ገድያታለሁኝ፣ እንግዲህ እናያለን ያንተን ጀግንነት እያለ በተራው እየተበቀለው ነው ያለው ማለት ነው። እንግዲህ ለሱ ተቀጥሮ የሚሰራው የበኃይሉ ቅጥረኛ አሁን ላይ በበኃይሉ እየተጫወተ ነው ያለው። ይህንን ነገር ደግሞ በኃይሉ አያውቅም። አሁን ላይ የብሌን አሳዳጊ እናት ሞታለች ብሎ ስለተነገረው ሞታለች ብሎ ነው የሚያስበው ማለት ነው። በተቃራኒው ደግሞ እንግዲህ አሁን ላይ ብሌን የምታውቀው እናቴ ሞታለች ብላ ነው እንግዲህ አስገድዷታል ማለት ነው። ልጅሽን ማግኘት የምትፈልጊው ገነት አንቺ አሁን ላይ ምናልባት ልጅሽን የምትፈልጊ በህይወት ማግኘት የምትፈልጊ ከሆነ ለብሌን ሰላም ሞታለች፣ አረብ ሀገር ላይ እንደሄደች ሳትመለስ ሞታለች ብለሽ ለእሷ ማሳመን አለብሽ ብሏታል። ምክንያቱም የብሌን አሳዳጊ እናት አግኝቼልሻለሁ፣ እናትሽን አገናኝሻለሁ፣ አሁኑኑ ቶሎ ነይ ብላት ስለነበረ በደስታ እየፈነደቀች ነበረ ወደ ቤት የመጣችው፣ ወደ አሳዳጊዋ ቤት ማለት ነው። ስትመጣ እንግዲህ የተፈጠረው ነገር አይታችኋል ማለት ነው። እንግዳ ድራማ ላይ እንግዲህ አሁን ላይ ብሌን እናቴ ሞታለች፣ ሰላም ሞታለች ብላ ነው እያሰበች ያለችው። በኃይሉም አሁን ላይ እንግዲህ ለብሌን እናቷ ሞታለች ተብላ ስለተነገራት እንዳይነቃ ስለሚፈልግ ያ ነገር ተሳክቷል ማለት ነው። አሁን ላይ እንግዲህ ብሌን እናቴ ሞታለች ብላ ቤት ከሄደችም በኋላ አሳውቃለች። ይህ ነገር ደግሞ ለበኃይሉ ቅጥረኛም ረድተዋል ማለት ነው። እንግዲህ አሳዳጊ እናቷ እንድትዋሽ ያደረገው የበኃይሉ ቅጥረኛ ነው ማለት ነው። ይህንን ነገር ካላደረግሽ እንቺ ደግሞ በተራሽ ልጅሽን እገልብሻለሁ ብሏታል። እንዲሁም ደግሞ ልጇንም አስፈራርቷል ማለት ነው። ዳግምን አንተም ትፍሽ የምትል ከሆነ ስለ እኔ ያለው ነገር እንዳለ ከምትናገር ከሆነ ለእናትክ እኔ በተራው እናትህን እደፋልሃለሁ ብሎ ስላስፈራራው ምንም ነገር አልተናገረም ማለት ነው። ስለዚህ የብሌን አሳዳጊና ለዳጊ እናቱ ነች ማለት ነው። እንግዲህ ዳግም ልጇን ለማግኘት ብሌንን መዋሸት ነበረባት። አሁን ላይ እየተጸጸተች ነው ያለችው። እንዴት እንደዚህ ያደረግኩኝ ልጄን ለማግኘት ያሳደግኳት ልጄን ደግሞ እያጣዋትኝ ነው፣ እንዴት ነው አይምሮ የሚቀበለው የሚለው ነገር ግራ ገብቷት ከራሷ ጋር እየተሟገተች ጸጸት ውስጥ እያለች እንግዲህ አይተናታል ማለት ነው።
አሁን ላይ የበኃይሉ ቅጥረኛ የተባለው እንግዲህ ያው ሐረግ ድራማ ላይ የምናውቀው ታሬ አሁንም ብሌንም ለመግደል ሞክሮ ነበረ፣ ግን ያው በኃይሉን መበቀል ስለሚፈልግ አላደረገውም ማለት ነው። እሷንም በራሰ ስህተት ነው ሳትገላት የቀረው። አሁን ላይ ደግሞ አሳዳጊ እናቷን መግደል አለብ ብሎ አዞ ስለነበረ አሁንም በትክክል አንተ ባልከኝ መልኩ ፈጽም ያለውኝ የሚገባኝን ነገር እንግዲህ ባልከኝ መሰረት ትሰጠኛለህ ብሎታል ማለት ነው። ምንድን ነው ከሱ ጋር የተግባቡት ማለት የተነጋገሩት ማለት ነው። የብሌንን እናት አንተ ከገደልከው በተቃራኒው ደግሞ እኔ የማደርግልክ ነገር አለ ብሎታል ማለት ነው። አሁን ላይ እንግዲህ በኃይሉን መበቀል ነው የሚፈልገው የበኃይሉ ቅጥረኛ እንግዲህ ያው ብሌን እናት ባለመገደሏ በጣም ነው ደስ የሚለው። ነገር ግን ብሌን አሁን ላይ ሰላም ሞታለች ብላ ተስፋ ቆርጣለች። ቤት ከተመለሰችም በኋላ እንግዲህ ብሌን የተባለች ወይ ደግሞ የሰላም ልጅ ተብላ የራሷ የገዛ ወንድሟ ያመጣላት አሁን ላይ ደስ ብሏታል ማለት ነው። ካሁን በኋላ በቃ በነፃነት እዚህ ቤት እኖራለሁ፣ የሰላምን ሀብትና ንብረት እወርሳለሁ በማለት ደስ ብሏታል። ብሌን ደግሞ በጣም አዝናለች ማለት ነው። ትክክለኛ የሰላም ልጅ ደግሞ እናቴ ሞታለች ብላ እንግዲህ አሰሪዋም ተናግራለች ማለት ነው። እናቷ መሆኗን አታውቅም፣ ግን ሰላም ነው ስሟ። እንዲሁም ደግሞ ሰላምን የገዛ አሰሪዋን ስታቅፋት እናት ልክ እንደ እናት የሚሰማኝ ስሜት ነው የሚሰማኝና እናቴ ትመስለኛለች፣ ልክ እናቴ ያገኘኋት ያህል ነው ስሜቱ ብላ ተናግራ ነበረ ለአሳዳጊ እናቷ ማለት ነው። እና ብሌን በጣም ነው የምታሳዝነው። ምክንያቱም በህይወት እያለች እናቷ አጠገቧ ሆኗ እንግዲህ ሁለቱም ባለመተዋወቃቸው በጣም ነው የሚያሳዝነው። ነገር ግን አሁን ላይ ዳግም ብዙ ያልገባው ነገር አለ። እዛ ቤት ውስጥ ግን ብዙ ጉድ እያየን ያለው ማለት ነው። የብሌን ልጅ ተብላ የመጣችው በብር ተገዝታ የመጣችው የሰላም ወንድም ያመጣት አሁን ላይ ምን እያደረገችን ያለችው የሚለው ነገር ዳግም ጥያቄ ቢሆንበትም ያየውን ነገር ማመን አቅቶታል ማለት ነው። አሁን ላይ እንግዲህ ብሌን ለዳግም ሁሉንም ነገር ተናግራለች። እናቴ ለ10 ዓመት የሰው ሀገር ነበረች አረብ ሀገር ላይ ነገር ግን እዛው ሳትመለስ ህይወቷ አልፏል ብለውኝ ነግረውኝ ነው ስትል እሱም እያለቀሰ ነበረ ማለት ነው። ምክንያቱም እሱም በልጅነቱ እናቱን አቶ ስለነበረ ማለት ነው። አሁን ላይም እናቴ የት እንዳለች በህይወት ትኑር ትሙት የማውቀው ነገር የለም፣ የኔና የአንቺ ታሪክ ይመሳሰላል ብሌን ብሎ እንግዲህ ይቅርታም ጠይቋታል ማለት ነው። ብሌንም እንግዲህ አይ ችግር የለውም፣ አንተ ግን ለምንድን ነው የምታለቅሰው? እናትህን መቼ ነው ያጣኸው? የኔና ያንተ ታሪክ ደግሞ ምንድን ነው ያመሳሰለው ብላ ስትጠይቀው አይ እናቴም በልጅነቴ ነው ያጣኋትኝ፣ በአሁን ሰዓት ላይ በህይወት ትኑር ትሙት የማውቀው ነገር የለም፣ ነገር ግን ከነገ ዛሬ ትመጣለች ብዬ ተስፋ ሳልቆርጥ እየጠበኩኝ ነው ብለዋለ ማለት ነው ለሷ። አሁን ላይ እንግዲህ ማን ነው የእሷን ጠላትስ ታውቀዋለህ ብላ ስትጠይቅ አሁ ታውቀዋለሁኝ፣ አንቺም ታውቂዋለሽ የኔን ጠላት እኔ ሳውቀዋለሁ ስትል አሁ ታውቂዋለሽ ብሏታል ማለት ነው። እንግዲህ ታሪካቸው ቢመሳሰልም እንዲሁም ደግሞ የብሌን አሳዳጊ እናቷ የዳግም እናት ነች ማለት ነው። ይህንን ነገር ሁለቱም አያውቁትም። ነገር ግን አጋጣጥሞ እዛ ቤት ውስጥ መገናኘት ችለዋል ማለት ነው። እንግዲህ ህይወቷን አትርፎላታል። ማድረግ ስላለብኝ ነው አንቺን እንደዛ ሳስከፋሽ የነበረው፣ በጣም ይቅርታ አድርጊልኝ ብሏታል ማለት ነው። እንግዲህ እሱ ያንን መርዝ ስትጨምር ባያያት ኖሮ ብሌን ዛሬ ላይ አትተርፍም ነበረ ማለት ነው። ብሌንን ህይወቷን ታድጓታል። አሁን ላይ እንግዲህ ማን ተንኮለኛ እንደሆነ እዛ ቤት ውስጥ ሰላምን መግደል የሚፈልግ ማን እንደሆነ እንዲሁም ደግሞ ብሌንንም መግደል የሚፈልግ ማን እንደሆነ ተረድቷል ማለት ነው። ለምንድን ነው ይሄን ያህል ጨክና መርዝ ሻይ ውስጥ ጨምራ ለሰራተኛዋ መስጠት የፈለገችው የሚለው ነገር በጣም ገርሞታል ማለት ነው። አሁን ላይ እንግዲህ ሰራተኛ አልመሰለችውም ለዳግም ብሌን ማለት ነው። ምክንያቱም የሰላም ልጅ ተብላ የመጣችው ወይ ደግሞ የሰላም ወንድም ያመጣት ልጅ አሁን ላይ እኔ ሰራተኛቸው ነኝ፣ ነገር ግን ብሌን ደግሞ እናቷን መግደል ትፈልጋለች ብላ ነበረ ለዳግም የነገረችው ማለት ነው። ስለዚህ ራሷን ሰራተኛ አድርጋ ብሌንን ደግሞ የሰላም ልጅ አድርጋ ነበረ ለሱ የነገረችው ማለት ነው። እሱ የሚያውቀው ብሌን የሰላም ልጅ ናት ብሎ ነው የሚያስበው ማለት ነው። ዳግም ግን ያላስተዋለው ነገር አለ ማለት ነው። አቶ ሽፈራው የሰላም ልጅ ናት ብሎ ያመጣትን ሴት በዚህ ልክ ማመን የለበትም ነበረ። ምክንያቱም
የሰላም ወንድምና እንዲሁም ደግሞ ያው ብሌን የተባለችው የሰላም ልጅ ተብላ የመጣችው አንድ ላይ ሆኖ የሆነ ነገር ሲያሴሩ ደርሶበት ነበረ። ማንን ነው? ሁለቱን መለያየት አለብን፣ እናትና ልጅ መሆናቸውን ማወቅ የለባቸውም። ስለዚህ ፈንቅዬ ከዚህ ቤት አዋጣታለሁ ስትል ሰምቶ ነበረ ማለት ነው። ምንድን ነው በዚህ ልክ ሁለቱ ያላቸው ምስጢር የሚል ነገር ተጠራጥሮ ነበረ። ነገር ግን አሁን ላይ ሰላምና ብሌን እናትና ልጅ ናቸው ብላ ስትናገር እንዴት ይሄ ሊሆን ቻለ ብሎ ራሱን መጠየቅ ነበረበት ማለት ነው። አሁን ላይም እንግዲህ ብሌን እናቴ ሞታለች፣ አረብ ሀገር ላይ ሄዳ ነበረ። ነገር ግን 10 ዓመት ቆይታ ከዛ በኋላ ህይወቷ አልፏል፣ ታማን የሞተችው ብላ ስትነግረው ይህ ነገር እንዴት ሊሆን ቻለ ብሎ ራሱን መጠየቅ ነበረበት ማለት ነው። ምክንያቱም የሰላም ልጅ ናት ተብላ የመጣችው ወይ ደግሞ ሽፈራው ያንቺ ልጅ ናት ብሎ ገንዘቧን ለመውሰድ ሀብትና ንብረቷን በልጅ ስም ለመውረስ የፈለገውን ነገር ለማሳካት ያመጣትን ሴት ሰራተኛ ሆና እንዲሁም ደግሞ ብሌንን የሰላም ልጅ ናት ብላ ነበር የነገረችው። ያኔ ታዲያ እሷ እናቴ ሞታለች ስትል እንዴት ሰላምና ብሌን እናትና ልጅ መሆን ቻሉ? ታዲያ በዚህ ልክ እናቷን ለምን መግደል ፈለገች የሚለው ነገር ጥያቄ የሆንበት ነበረ ማለት ነው። ምክንያቱም እናትና ልጅ አለመሆናቸውን ያውቃል ማለት ነው። ነገር ግን ይህንን ነገር ሳያውቅ ቀርቷል ማለት ነው። በስተመጨረሻም ላይ እንግዲህ ብሌንና ወይ ደግሞ ብሌን ናት ተብላ የመጣችው የሰላም ልጅ ማለት ነው አሁን ላይ እንግዲህ ሁሉም ነገር ተሳክቶልኛል ብላ እያሰበች እንዲሁም ደግሞ እየተደሰተች ነው ያለችው ማለት ነው። ቢሆንም ግን ደስታዋ ለጊዜ ነው እንጂ የብሌን ትክክለኛ የሰላም ልጅ ወደ እናቷ ትመለሳለች፣ እንዲሁም ደግሞ እናቷን ታገኛለች። አሁን ላይ እንግዲህ ያው ወደ ቤቷ ተመልሳለች፣ ማለትም ወደ የምትሰራበት ቤት መታለች ሰላም ጋር ማለት ነው። በስተመጨረሻ ላይ እንግዲህ ሰላምና ብሌን እናትና ልጅ መሆናቸውን አንድ ቀን ያውቃሉ። አሁን ላይም እንግዲህ ያው በመንፈስ ይተዋወቃሉ። ምክንያቱም እሷን ባባበለቻ ሰዓት ልክ ብሌን ስታለቅስ እሷ ደግሞ ስታያት የሆነ የሚሰማኝ ስሜት አለ ብላ ለእሷም ነግራታለች ማለት ነው። ልክ በፊት ላይ አረብ ሀገር ከመሄዴ በፊት ለልጄ የምሳሳላትን ያህል ነው ለአንቺ እየሳሳው ያለሁት፣ አንቺን ባንቀፍኩ ቁጥር ልጄ እንደሆንሽ ነው የሚሰማኝ የሚል ነገር ለእሷ ገልጻላታለች። እንዲሁም ደግሞ ብሌንም እሷን አሰሪን ባቀፍኳት ቁጥር እናቴ እየመሰለችኝ ተቸግር ያለው፣ ስለዚህ እናቴን ፈልገሽ አግኝልኝ ብላ እንግዲህ እያሳደገቻት እናቷ ጋር ሄዳ አስቸግራ ከዛ በኋላ ነው እንግዲህ ገነት እናቷን መፈለግ የጀመረችው ማለት ነው። ብዙም ሳትለፋ እናቷን አግኝታ ነበር። ነገር ግን አሁን ላይ ያላሰበችው ነገር አጋጥሟት ያው ልትዋሽ ትችላለች ማለት ነው። ውድ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ድራማው ይታይም ተንትኖ መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ቲጂ ኖንቻወት በሉ ሰብሰብ ሸራይ ኩኑ ቤተሰብ